እግዚአብሔር ይመስገን ብሩኬ ዛሬ ሰላም ሆኗል። ሰላሙ አይተናል፣ ሰላሙ ሰምተናል። እግዚአብሔር ይመስገን አሁንም የበለጠ ሰላም ይሆናል። ሀይሚዬም እንደዚሁ እግዚአብሔር አምላክ አይለያችሁ፣ አንድ ያደርጋችሁ። ጸሎታችን፣ ልመናችን፣ መሻታችን ነው። አሁንም አንድ ያርጋችሁ፣ ክፉ ያርቅላችሁ፣ በህይወታችሁ ሊያራርቃችሁ፣ በብዙ ምክንያት ህይወታችሁ ሊያበላሽ የገባ የትኛውም ነገር ያንሳላችሁ፣ መንገዳችሁ የተስተካከለ ያድርገው፣ ህይወታችሁ የተስተካከለ ያድርገው። የኔ ውድ ልጆች በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። አሁንም ሰላም ይሆናል። አሁንም አንድ ላይ ትሆናላችሁ። አሁንም ያ ነገር ይመለሳል። ሀይሚ የኔ ውድ ልጅ አሁንም ጠንካራ ብርቱ ነሽ አንቺ። አሁንም ከጎኑ እንድትሆኝ ለምን የትኛውም እያልሽ ነበር። አንቺ ዛሬ እንኑር ነገ እንኑር አናቀውም። የሚመጣ ነገር አናቀውም። ተናግሮ አይደለም የሚመጣ፣ አማክሮን አይደለም የሚመጣ። 1000 ዓመት ማንኖርበት ጊዜ ተቻችለን ተቃቅፈን ተዋደን ብንኖር ትልቅ ነገር ነው። 2 ዓመት እውነት ነው፣ ዋጋ የከፈልሽበት የለፋሽበት የደከምሽበት። እሱም እንደዛው ድናት ልምከርሽ። አሁንም ቢሆን ተመለሺ ወደ ህይወትሽ። አሁንም ቢሆን ጋሼ ይዘሽ ሙሼ ይዘሽ አብ ይዘሽ አሁንም ይቅርታ ማለት ክብር ነው እንጂ ውርደት አይደለም። ሁለታችሁን ይቅር ተባብላችሁ ስትመለሱ ደስ ይላል። የይቅርታ ልብ አላችሁ ሁለታችሁ። አሁንም ቢሆን በመካከላችሁ የትኛውም ነገር ከመካከላችሁ አንስታችሁ ጠርጋችሁ አንድ እንድትሆኑ። የእውነት አምላክ አይዘገይም። የእውነት አምላክ ይፈጥናል። ጸሎታችን ይሰማል። ልመናችን መሻታችን ይሰማል። አሁንም አንድ ትሆናላችሁ። ነገም አንድ ናችሁ፣ ዛሬም አንድ ናችሁ። እናንተ ተለያይታችሁ የምትለያዩ አይደላችሁ። መቼም ሁሌም አንድ ናችሁ። ሁሌም አንድ ናችሁ። ለምን ለጠላት ለምን በር ትከፍቱለታላችሁ? ተለያይተናል እንዲህ ብለናል አትበሉ። ትልቅ ሰው ነው አጠገባችሁ ያለ። ጋሼ ደግሞ ረዥም እድሜ ያጥግብህ፣ ረዥም እድሜ ያኑርህ። አንተ በእውነት ትልቅ ነህ፣ ማካሪ ነህ። የእኛም ትመክራለህ ለሁሉ። እነሱ እንዳይለያዩ ትጥራለህ። አሁንም ደግሞ ጸሎታችን ነው እግዚአብሔር አምላክ ጣልቃ ይግባ። የነገ የሚወጣ 44 ታቦት ጣልቃ ይግባ። እውነት ሙስሊም ብትሆኑ ክርስቲያን ጸሎት አድርጉላቸው። እነዚህ ልጆች ወደ ቦታቸው እንዲመለሱ ህይወታቸው ላይ ገብቶ የሚያምስ ጠላት የትኛውም ቢሆን ስራው፣ አላማው፣ ቅዱን እንዲፈርስላቸው መንገዳቸው ሰላም እንዲሆን እመቤቴ ማርያም እንድትቀርባቸው ጸሎት አድርጉላቸው። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ። እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። ሰላማችሁ ይብዛ ውድ ቤተሰቦቼ። ሰብስክራይብ፣ ላይክ እያደረጋችሁኝ ኮመንት አስተያየታችሁ ጻፉ። የተሳሳትኩ ነገር ንገሩኝ የኔ ውድ ቤተሰቦች። በእውነት አብረን ወደፊት እንራመዳለን። ዛሬ እንግዲህ ሀይሚና ብሩኬ፣ ጋሼም ነበረ ፍፄም ነበረ። ብሩኬ እንግዲህ ያለበት ሁኔታ ከትላንት ይሻላል። ወደ ቤት ወጥቷል ከሆስፒታል፣ እግዚአብሔር ይመስገን። አሁንም ደግሞ በጸሎታችሁ አስቧቸው። መልካም ነገር፣ ቅን ነገር እናስብ። 1000 ዓመት ላንኖር፣ ክፋት ይቅርብን። 1000 ዓመት አንኖርም። ነገ ምን እንደሚፈጠር አናቅም። አብሶ የሰው ሀገር የምንኖር በሰው ሀገር የምንኖር ሰው ምን እንደምንሆን አናቅም። ምን እንደሚፈጠርም አናቅም። ዛሬም ቢሆን ነገም ቢሆን አንድ ነን። ነገም አንድ ነን፣ ዛሬም አንድ ነን ሁላችንም እና ክፉ አናስብ። ለሰው ውጥቀት አንመኝ። ሰው ቢበታተን ብለን ቢለያይ ብለን አናስብ። ክፋት እስከ ጥግ ድረስ ለእኛ ምንም የሚጠቅመን ነገር የለን። ይጎዳናል እንጂ ጥቅም የለውም። ምንም ነገር እያየነው ይጎዳናል፣ እያየነው ልባችን ይሰብረዋል። ለምን? የምትወዱት የምታከብሩት ሰው ስታጡ፣ አብራችሁት የታገላችሁት ሰው፣ አብራችሁ ብዙ ውጣ ውረድ ያሳለፋችሁት ሰው ስታጡት በብዙ ምክንያት ትጎዳላችሁ፣ በብዙ ነገር ትጎዳላችሁ። አሁንም ቢሆን እነዚህ ልጆች ገና ልጆች ናቸው፣ ገና ታዳጊ ናቸው። ለእነሱ እስኪ ክፋት አናስብላቸው። ቲክታክ መንደር ላይ እናቶች አላችሁ። እናት ልጇን መክራ ነው የምትመልስ። ቢሳሳት መክራ ትመልሳለች፣ በጸሎት በእንባ። የትኛውን የራሳችን ልጆች ቢሆኑስ፣ እህት ወንድሞቻችን ቢሆኑስ፣ እናት 9 ወር በሙሉ ተሸክማ እናት መዘቅዘቅ፣ እነሱ መዘቅዘቅ፣ እንደዚህ ማድረግ ያልሆነ ነገር አናድርግ። ፈጣሪ እኮ ይጠይቀናል እኮ። እነሱ በያዩን ፈጣሪ ያየናል እኮ። ክፋት ለኛ ምንም ነገር የሚጠቅመን ነገር የለም። ክፋት እኮ እስከ ጥግ ድረስ ተራምደን ይጎዳናል እንጂ አይጠቅመንም። ምንም የሚጠቅመን ነገር የለም። እህቶቼ፣ ወንድሞቼ ማናችሁም እናት ብትሆኑ ክፋት አታስቡ። በሰው ላይ ክፋት አታስቡ።
ክፋት የሚያስው ሰው ነገ ለራሱ ነው ቁጭ የሚልለት፣ የትም አይሄድም። በእውነት ነው የምላችሁ፣ የትም አይሄድለትም። ክፋት ነገር አናስብ፣ መልካም ነገር እንመኝ፣ መልካም ነገር እንመካከር። እስኪ ጥሩ ነገር እናውራ። እናት የሆናችሁ ስለ አገራችን ስላለንበት ስለ የሰው ጓዳ ያለን እህቶቻችን እናቶች በብዙ ምክንያት ከሀገር ወጥተናል። ግን በወጣንበት ያ ረስተን ሰው ለመጣል ሰውን ወደ ኋላ ለማድረግ መጣል ጥሩ አይደለም፣ መልካምም አይደለም፣ ተገቢም አይደለም። ለሰዎች መልካም ነገር እውነት ናት፣ መቼም ተደብቃ አትቀርም። በእውነት ነው የምላችሁ፣ እውነት ናት፣ ተደብቃ አትቀርም። ዛሬም አንድ ናቸው እነሱ፣ ነገም አንድ ናቸው። ምጥሩ ምትለፉ እንለያያለን፣ ቻናል እንዘጋለን፣ ቲክታክ እንዘጋለን የምትሉ ምንም አደረጋችሁ ምንም አላችሁ፣ ሀይሚና ብሩኬ መቼም ቢሆኑ መቼም አይለያዩም። አንድ ናቸው። ነገም አንድ ናቸው፣ ዛሬም አንድ ናቸው። ለምን? ሁለቱም አንድ ናቸው። ነገ አንድ የሚሆኑ ነገር ነገ ተጋብተው ሽምግልና ተልኮ ወልደው ምናቸው ልጆች ግን በአጭር ካልበታተን ናቸው። ከዚህ በፊት ደግሞ አንድ ካልሆኑልን ብለን ቀለሊት ጣርን፣ ጮህን፣ ለፋን፣ ብዙ ሆንን፣ በየኮመንቱ እየሄድን ጻፍን። ግን አንድ ሲሆኑ እነዚህ ልጆች ትንሽ አንድ ስቴፕ ሲጨምሩ በቃ ካልበታተን ናቸው፣ ወደኋላ ካልጣን ናቸው። ይሄ ተገቢ ነው? ይሄ የሙስሊሙም ክርስቲያንም ሆኑ ከእምነት የሚሄድ ነገር ነው? እምነታችን የትኛውም እምነት ብንሆን እኮ ለተጨነቀ ለተከፋ መልካም እንድናስብ ነው እኮ አይምሮ የተሰጠን። ጥሩ ነገር እንድናስብ ነው፣ መልካም ነገር እንድናስብ ነው አይምሮን የተሰጠን። ተው፣ መልካም ነገር እናስብ፣ ቅን ነገር እናስብ። እነዚህ ልጆች አንድ የሚሆኑበት መንገድ ጥሩ ኮመንት፣ ጥሩ ነገር፣ ሁሌም አንድ ናችሁ በማለት ከነሱ ጎን በመሆን መልካም ነገር ማሰብ አለብን፣ ጥሩ ነገር ማሰብ አለብን። ተው፣ ይቅርብን፣ እንደዚህ አይነት ነገር አንስራ። መልካም ነገር እንስራ፣ ጥሩ ነገር እንስራ እላችኋለሁ። እህቶቼ እወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሁንላችሁ። እግዚአብሔር ይመስገን። ብሩኬ ዛሬ ሰላም ሆነዋል። ሰላሙ አይተናል፣ ሰላሙ ሰምተናል። እግዚአብሔር ይመስገን። አሁንም የበለጠ ሰላም ይሆናል። ሀይሚዬም እንደዚሁ እግዚአብሔር አምላክ አይለያችሁ፣ አንድ ያደርጋችሁ። ጸሎታችን፣ ልመናችን፣ መሻታችን ነው። አሁንም አንድ ያርጋችሁ፣ ክፉ ያርቅላችሁ፣ በህይወታችሁ ሊያራርቃችሁ በብዙ ምክንያት ህይወታችሁ ሊያበላሽ የገባ የትኛውም ነገር ያንሳላችሁ፣ መንገዳችሁ የተስተካከለ ያድርገው፣ ህይወታችሁ የተስተካከለ ያድርገው። የኔ ውድ ልጆች በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። አሁንም ሰላም ይሆናል፣ አሁንም አንድ ላይ ትሆናላችሁ፣ አሁንም ያ ነገር ይመለሳል። ሀይሚ የኔ ውድ ልጅ አሁንም ጠንካራ ብርቱ ነሽ አንቺ። አሁንም ከጎኑ እንድትሆኝ ለምን የትኛውም እያልሽ ነበር። አንቺ ዛሬ እንኑር ነገ እንኑር አናቀውም፣ የሚመጣ ነገር አናቀውም። ተናግሮ አይደለም የሚመጣ፣ አማክሮን አይደለም የሚመጣ። 1000 ዓመት ማንኖርበት ጊዜ ተቻችለን ተቃቅፈን ተዋደን ብንኖር ትልቅ ነገር ነው። 2 ዓመት እውነት ነው ዋጋ የከፈልሽበት የለፋሽበት የደከምሽበት። እሱም እንደዛው እንደ እናት ልምከርሽ፣ አሁንም ቢሆን ተመለሺ ወደ ህይወትሽ።